ሰላም እንዴናችሁ በያላችሁበት ነገር ሰላም ነው። አሽና እንዲያላችሁ እሞኝላችኋለሁ። ቢስስ ጎን ሁሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አቆብሎ ለዚህ ኮልቪ አመሰግናችኋለሁ። ሐሳብ ሲሞቻችሁ እንደሉም ወዳችሁ 3000 ላይክ እንድትጎጩኝ በትትና አጎብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሶበር ዜና ዓለም አቀፉን የነዳጅ ዋጋ ጭማሪ ነው። ዘኢኮኖሚስት የነዳጅ ዋጋ ጨምራል ግን አልጨመረም ምንድነው ምክንያቱ ብሎ ጠይቋል። ዘኢኮኖሚስት እንግዲህ ዓለም አቀፉ ትልቁ የዜና አውታር ነው። በኢኮኖሚ ጉዳዮች ላይ ከፍተኛ ጥናትና ትንተና የሚደረግበት መረጃዎች የሚቀርቡበት ነው እና ዘኢኮኖሚስት ዓለም አቀፍ ተንታኞች የነዳጅ ዋጋ ከ$150 በላይ ይወጣል በእጥፍ ይጨምራል ብለው ነበር። ኤክስፐርቶች ናቸው ይሄን የሚሉት የኢኮኖሚ ኤክስፐርቶች ናቸው፣ ኢኮኖሚስቶች ማለት ነው። ነገር ግን $150 ቀርቶ $100 አልገባም። መጀመሪያ ከነበረበት ዋጋ ጨምሯል። ኢኮኖሚስቶቹ ወይም ደግሞ የኢኮኖሚ ኤክስፐርቶቹ ካሉት ዋጋ ደረጃ ግን አልጨመረም። ነዳጅ ጨምሯል ግን አልጨመረም። በምን ምክንያት ነው? አሁንም አሜሪካና ኢራን ከፍተኛ ውጥረት ላይ ነው ያሉት። የነዳጅ የሚያጓጉዙ ግዙፍ መርከቦች እየተመቱ ነዳጃቸው በየባህሩ እየፈሰሰ እነሱ እየተቃጠሉ ነው ያሉት። የኤሚሬት መርከቦች እየነደዱ ነው፣ እየጮስ ነው። የሳውዲ አረቢያ መርከቦች፣ የኳታር መርከቦች እየነደዱ በየባህሩ እየነደዱ ነዳጃቸው ይፈሳል፣ መርከቦች ይቃጠላሉ፣ አመድ ይሆናሉ፣ ውሃ ውስጥ አመድ ይሆናል። እና እንዴት ነው በዚህ ሁሉ ግርግር መሃል የነዳጅ ዋጋ $100 በላይ ያልወጣው የሚለው ጥያቄ ነው። አሁን እኛ ሀገር ችግር የለም ጨመረ ሲባል ግር ወከባ ነው በቃ ድብልቅልቅ ይወጣል። ጨመረም ግን ሲጨምርም እንዴት ሳይጨምርም እንዴት ማለት ተገቢ ነው። ምክንያቱም የዓለም አቀፉ የኢኮኖሚ ፍሰት አቅጣጫውን ለመረዳት ይጠቅማልና እና ኢኮኖሚስት ባጠናው ጥናት ማነው ኢኮኖሚስት ምንድነው ኤክስፐርቶቹ ተንታኞቹ ይዞት የመጡት መረጃ የሚያሳየው ለዚህ ሁሉ ዓለም አቀፍ የነዳጅ ዋጋ መረጋጋት ትልቁ ምክንያት ቻይናኖች ነው ያለው። እነዚህ የኢኮኖሚ ተንታኝ ኤክስፐርቶቹ ለዘኢኮኖሚስት ይሰጡ የወጡት መረጃ ቻይና ይህን የዓለም አቀፍ ነዳጅ ገበያ በከፍተኛ ሁኔታ እንዲረጋጋ እንዲቀሰቅስ ባልተጠበቀ ዋጋ በጣም በርካሽ አሁን ካለው ዓለም አቀፍ ውጥረት፣ ጦርነቶች፣ ግጭቶች፣ የነዳጅ መርከቦች መፈንዳት፣ መቃጠል፣ ነዳጅ በየቦታው መፍሰስ ራሱ የኢራን ነዳጅ እኮ አንዳንድ ቦታ ገንፍሎ እየፈሰሰ እኮ። በዚህ ሁሉ መካከል እንዴት ነው የድፍድፍ በርሜል ነዳጅ ዋጋ $100 በላይ ያልወጣው ተብሎ ሲጠየቅ ቻይኖቹም መጀመሪያ ከጦርነቱ በፊት 1.4 ቢሊዮን በርሜል ነዳጅ ይዘው ነበር እና 32 ዓለም አቀፍ የኢነርጂ የኃይል ኤጀንሲ የሚባሉ ሀገሮች አሉ እነ ኤሚሬት፣ ኳታር ምናምን፣ ሳውዲ አረቢያ ምናምን እና አሜሪካ ተደምረው ከነሱ ይበልጣል። አይገርምም ምን ያክል ጠንካራ ህዝቦች እንደሆኑ 32 የዓለም አቀፍ የኃይል ኤጀንሲዎች ይዘውት ከነበረ የነዳጅ ክምችት ይበልጣል። ቻይና ብቻዋን የያዘችው ይሄ አንደኛው ምክንያት ነው። ሁለተኛው ደግሞ አዳዲስ ከሚመረቱ መኪኖች ውስጥ 60% ነዳጅ የማይጠቀሙ የተለያየ የኃይል ምንጭ የሚጠቀሙ ኤሌክትሪክን ጨምሮ ሌሎች የኃይል ምንጮችን የሚጠቀሙ 60% ማለት የነዳጅ መኪና 40% ነው አሁን በዓለም ደረጃ እየተመረተ ያለው። ለዚህም ደግሞ ቻይና በከፍተኛ ሁኔታ ቻይና የኤሌክትሪክ መኪና በዚህ ደረጃ በማምረቷ ምክንያት በቀን ከ1.4 ሚሊዮን እስከ 1.6 ሚሊዮን በርሜል ነዳጅ ማትረፍ ተችሏል። በዚህ ምክንያት የዓለም ኢኮኖሚ እንዲረጋጋ ሆኗል እና ጦርነቱ ሲነሳ የኢራንና የአሜሪካ ጦርነት ሲነሳ ቻይና በ1/3 ነው የቀነሰችው። ከ9 ሚሊዮን በላይ እስከ 10 ሚሊዮን ሊሆን የሚችለውን የቻይና የየቀን የነዳጅ ፍጆታ ምንድነው ግዢ በ1/3 ነው የቀነሰችው። 9 ሚሊዮን በርሜል ያስፈልጋት ከሆነ 6ቱን በርሜል ተወችው ቻይና። በዚህ ምክንያት የዓለም የነዳጅ ዋጋ እንዲረጋጋ 3 ሚሊዮን ብቻ በመግዛት 6 ሚሊዮን በመተው ምክንያቱም አንደኛ መጀመሪያ ነዳጅ ተራቅማለች። ዓለም አቀፍ ቦጅባጃ መንግስቶች ይሄን ከዚህ ብዙ ቢማሩ ጥሩ ነበር። ቦጅባጃ መንግስቶች ናቸው አሁን ዓለምን የሞላት። አብዛኛው ቆረቆንዳና ቦቅባቃ መንግስቶች ናቸው። ተኝተው ይቆርቡና ከዛ በላይ እንበቆበቃሉ። አውሮፓ ወይኔ የ20 ቀን ነዳጅ ነው የቀረኝ፣ ወይኔ ልሞት ነው፣ የ30 ቀን ነው የቀረኝ፣ ወይኔ ባዳችንን ቆረን ብለው ሲንቦጀቦች ቻይና ቀብረር ብላ አንደኛ መኪኖች ኤሌክትሪክ ሆነዋል። የቻይና ብቻ ሳይሆን ለዓለም በከፍተኛ ሁኔታ
የኤሌክትሪክ መኪና ገበያ አቁርባለች። ሁለተኛ ከ1.4 ቢሊዮን በላይ በርሜል ይዛለች። ስለዚህ ገበያው በድንጋጤና በረብሻ በሁከት ልክ ሌሎቹ ወደ ነዳጅ ስግብግብነት እንደገቡ ቻይናም ወደዛ ብትገባ ኑሮ ያበቃለት ነበር የዓለም ኢኮኖሚ። በነገራችን ላይ ኮላፕስ ያደርግ ነበር። አሁን የምታዩት የኢትዮጵያ ኢኮኖሚ በዚህ ደረጃ አይረጋጋም ነበር። እድሜ ለቻይኖች። እኛ አናውቀውም፣ ዝም ብለን በቃ ያው እግዚአብሔር እንደሚረዳን ቻይኖችን በጎን በሚሰሩት ጥበብና እውቀት የዓለምን ኢኮኖሚ በማረጋጋታቸው ነው። አሁን ሰሞኑ ትንሽ ሁሉም ቀብረረረር የሚለው በየነዳጅ ማደያው እድሜ ለቻይኖች። ቻይና የነዳጅ ግብይቷን በ1/3 በመቀነሳ ከ9 ሚሊዮን ከ10 ሚሊዮን በቀን ወደ 3 ሚሊዮን በርሜል በመውረዷ ግዢዋ ማለት ነው። ፍጆታዋ ደግሞ እንደተባለው የኤሌክትሪክ መኪኖች ሊጠቀሙት የሚችሉት ከ1.4 ሚሊዮን እስከ 1.6 ሚሊዮን በርሜል በቀን ፍጆታ እንዲቀነስ ተደርጓል። ይሄም የዓለማችን የነዳጅ ፍጆታ እንዲረጋጋ ተደርጓል። ምክንያቱም ብዙ መኪኖች ኤሌክትሪክ የሚንቀሳቀሱ ከሆነ ነዳጅን ተስገብግበው የሚገዛ የለም እና ቻይኖቹ ቀደም ብለው በሰሩት ስራ ምክንያት ዓለም ተጠቀመ። ዓለም ተጠቀመ፣ አውሮፓም ተጠቀመ፣ አሜሪካም ተጠቀመ። ሲያንቋሽሽ የነበረ የቻይና ኤሌክትሪክ መኪና ደግሞ ምን ይጠቅማል? እኛም ጭምር ማለት በእርግጥ እኛ ሀገር ስታንዳርድ ጉዳይ ይነሳል። ስታንዳርድ ጉዳይ በጣም ይነሳል እና በዛ ምክንያት ቻይኖቹ ይህን ኤሌክትሪክ መኪና በከፍተኛ ሁኔታ ለዓለም ገበያ በማቅረባቸው ምክንያት የነዳጅ ገበያው እንዲረጋጋ እንዲሶክን አድርገዋል። እነሱ መጀመሪያ ያስገቡትም እንደዚሁ እነሱ ከ1.4 ቢሊዮን በላይ በርሜል ክምችት ማድረጋቸውም እንደዚሁ አረጋግጧል። ስለዚህ የነዳጅ ዋጋ ጨምራልም አልጨመርም እና እስቲ ኮሜንት ላይ ቻይናን ነው አመሰግናለን በሉ። ተጠቀመው ዓለም በሙሉ ኢኮኖሚ ውድቀት እስቲ ገባ ነበር። አሁን ባለበት ሁኔታ ራሱ ቻይኖቹ ይህን እርምጃ ቀድሞ ባይወስዱ አሁን አሜሪካኖቹ ዝም ብሎ መንቦጅቦጅ ነው፣ አልተዘጋጁም። ዝም ብሎ ሲደነፉ ነው የኖሩት። ሲደነፉ እውነተኛው ግጥሚያ ሲመጣ እውነተኛው ችግር ጋር ሲጋፈጡ ለራሳቸውም ተንቦጆቦጁ፣ ዓለምም አንቦጆቦጁ። ጥንቁቆቹ ግን ጀግኖቹ ግን እነሱ ለራሳቸው በሰሩት ለራሳቸው ኢኮኖሚ ጭምር ነው፣ ለዓለም ብቻ ብለው አይደለም ቻይኖቹ የሰሩት ነገር ግን እነሱ ለራሳቸው ብለው በሰሩት በእርግጥ ዓለም በከፍተኛ ሁኔታ ከኢኮኖሚ ውድቀትና ድቀት እንድትተርፍ ተደርጓል። ይሄ ነገር በዚህ ቀጥታ ላይቀጥል ይችላል። ጦርነቱ ወደ ደም አፋሳሽ እና ሀገራት የሚወድሙበት ኢራን እና ቀጠናው ላይ ያለው ሀገሮች የሚወድሙበት ሁኔታ ከተፈጠረ የነዳጅ ዋጋ ይጨምራል። ምንም ጥያቄ የለውም። በየቤታችን ያሉ መኪኖች ወደ ቆርቆሮ ወደ ጋርቤጅነት ወደ ዕቃ መጣ ወደ ምናምን ነገር ይሆናል። ምንም ጥያቄ የለውም። ነገር ግን ከተረጋጋ የዓለም አቀፉ ገበያ የዓለም አቀፉ ጦርነትና ቀውስ ከተረጋጋ ተስፋ ይኖረናል ማለት ነው። እንዲሁም ከነበረው ዋጋም ቅናሽ ሊኖረው ይችላል። አሁን የኢራን ጉዳይ በድርድር በሰላም በፍቅር ቢፈታ ኢራኖችም ለዓለም ገበያ ነዳጃቸውን እንደ ልብ ቢያቀርቡ ራሽያን ብታቀርብ ከፍተኛ የሆነ ዓለም አቀፍ የነዳጅ መንበሽበሽ ሊገጥመን ይችላል። ከፍተኛ የሆነ ዓለም አቀፍ የነዳጅ መንበሽበሽ ይገጥመናል እና ይሄ በጣም ትልቅ የምስራች ነው የሚሆነው ለዓለም ትልቅ የምስራች ነው የሚሆነው። ግን የሚሆን አይመስለኝም። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ሰሜን ኮሪያ፣ ደቡብ ኮሪያ፣ ጃፓንና አሜሪካ ሊያደርጉት የነበረው የጦር ልምምድ ይቅር እስቲ ይሄ ነገር ጥሩ አይደለም። ለምን ኪም ጆንግ ኡን ይህን ሰበብ አድርገው ሊደቆሳቸው ይችላል። ይህንን በሰፊው እናወራለን። ሊደቆሳቸው ይችላል እና ሰዓታት ሲቀሩት ቀነስ አድርጉት እስቲ ለክፉም ለደጉም ቀነስ አድርጉት እንደው ቀዝቀዝ ይበል። በእውነት ዘገባው የኔ አይደለም። ቀነስ አድርጉት ነው ያለ። ይቅርም አላለም። እፍረት ነው ቢተው እፍረት ነው። ቢያደርገው ደግሞ ሰሜን ኮሪያ ትቆጣለች እና ምን አለው? ቀዝቀዝ አድርጉት፣ ኳስ በመሬት ብዙ ሙቀት አትፍጠሩ፣ ይህን ሰውዬ እንዳታስደነብሩብኝና ጦስ እንዳይመጣ የሚል ፍርሃት ውስጥ ገብቷል። እና ትልቁ ነገር ለማለት የምንፈልገው ነገር ሀገራት ቀድሞ ሲዘጋጁ፣ መንግስታት ቀድሞ ሲዘጋጁ ጥቅሙ ከራሳቸው አልፈው ለዓለም ነው። የቻይና ቀድሞ መዘጋጀትና መጠንቀቅ ለመላ ዓለም ከፍተኛ እረፍትና እፎይታ ሆኗል እንዲረጋጋ ነዳጁ። ምክንያቱም ሌላው ሀገር ሲስገበገብ ቻይና ከፍተኛ የነዳጅ ፍጆታ ያላት ሀገር ነች። ተረጋጋች፣ ጸዳ አለች በቃ። ስለዚህ
እንዲረጋጋ አድርጋለች። ለዚህም ከፍ ያለ ምስጋና የሚገባቸው ታላቅ ህዝቦች ናቸው። ይሄን አሳው ሲሞቻችሁም ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ